ፈጣሪ ወጥቶ ከመቅረት ተሰውረን። እጅግ በጣም ነው የሚያሳዝነው። ይህም በምስሉ ላይ የምታዩት የሚያሳዝን ለጋ ወጣት በዚህ እድሜው እንግዲህ በአጭር ተቀጭቷል። ምንድነው የተፈጠረው የሚለውን በዝርዝር ተከታተሉ። እንደዚሁም ማለት ነው ከዚህ በፊት እንግዲህ አንዲት እህታችን በገዛ ባለቤቷ በመጥረቢያ ህይወቷን ማጣቷን ዘግቤላችሁ ነበር ማለት ነው። እንግዲህ የእህታችን ትክክለኛ አሟሟቷ መንስኤ ወጥቷል ማለት ነው። የጸባቸው መንስኤ እጅግ በጣም ነው የሚያሳዝነው። ልብ ነው የሚሰብረው። እውነቴን ነው። ሴት አታፍቅር። ሙሉውን ቪዲዮውን ተከታትላችሁ ፍርዱን ለእናንተ ነው የምትወው ማለት ነው። ሰላም እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተ በያላችሁበት ዓለም ቅርንጫፍ እንደየሰጣችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁ ሰላማችሁ በክርስቶስ ብዝት ትርፍርፍ ይልያልኩኝ። እንግዲህ ዛሬ ሁለት መረጃዎችን ይዤ ወደ እናንተ ብቅ ብያለሁ ማለት ነው። በመጀመሪያ ደረጃ ይሄ በምስሉ ላይ የምታዩት እጅግ በጣም የሚያሳዝን ገና ለጋ ወጣት ብዙ ነገር የሚጠበቅበት ህይወቱን ባጭር ተቀጭቷል ማለት ነው። የመቀሌ ልጅ ሲሆን እንግዲህ አርባ ምንጭ ዩኒቨርሲቲ ውስጥ በገዛ ጓደኛው በስለት ተወጋግቶ እንግዲህ ህይወቱ ማጣቱ ተሰምቷል ማለት ነው። እጅግ ነው በጣም ነው የሚያሳዝነው። ሀገራችን ላይ እየተሰማ ያለው ነገር ከቀን ወደ ቀን እንግዲህ ሰው በአንድም በሌላ ህይወቱ እያለፈ ነው። በአሁን ሰዓት እውነት በጦር ሜዳ ካሉት በላይ በከተማም በየትኛውም ቦታ በደህናም ቦታ እንግዲህ እስክሪብቶና ደብተር ይዘው የተሰደዱ ልጆች ናቸው ህይወታቸውን እያጡ ያሉት። ከዚህ በፊት አዲስ አበባ ዩኒቨርሲቲ እንግዲህ ውብሸትን ታሪክ ነግሬያቸዋለሁ። አዲስ አበባ ዩኒቨርሲቲ ውስጥ እንግዲህ በኮምፒውተር ሳይንስ ለተከታታይ 5 ዓመታት ትምህርቱን ሲከታተል የቆየው በበርካታ ስነ ምግባሩ የምስክር ወረቀት ያገኘው ውብሸት እንግዲህ በገዛ ጓደኛው ተመርዞ ለ3 ቀን ያክል እንግዲህ አስከሬኑ እንኳን በሰዓቱ እንዳይወጣ ተደርጎ በዶርም ውስጥ ተቆልፎበት በስተመጨረሻ በአራተኛው ቀን በሩ ተከፍቶ እንግዲህ ያለው ጓደኞቹን ማውቀው ለፖሊስ ሁሉም ነገር ታሳልፈው ሰጥተውት እንግዲህ አቡነ ጳውሎስ ሕክምና የአስከሬን ምርመራ ሲደረግለት እንግዲህ በደም ውስጥ የተገኘው ነገር እጅግ በጣም ኃይለኛ ማለትም ሰው እንግዲህ በምንም አይነት ሁኔታ ያንን ነገር ሊጠቀመው የማይችል እጅግ በጣም አደገኛ መርዝ መሆኑም ነው የተሰማው። እንግዲህ በምግብም ውስጥ ሆነ በውሃም ውስጥ ሆነ ቢሰጡት ሊያደርገው የማይችል እጅግ በጣም አደገኛ ሽታው ማለት ሰው በተፈጥሯቸው እንግዲህ ራሳቸውን ለማጥፋት ሲሉ የሚጠጡት መርዝ አለ። ይሄ ግን በጣም የተለየውና አደገኛው መርዝ ነው ሲል እንግዲህ የአቡነ ጳውሎስ ሆስፒታል በምርመራው ርቀቱ ላይ አስፈሮ ሰጡት። እንግዲህ በብሬክስ ሀበሻው ላይ በተለያዩ ሚዲያዎች ላይ እንግዲህ እህቱት ከዱባይ ድምጿን ስሰጥ ቆይታለች። እንግዲህ አስቡት ሰው ልጅ ምን ያህል ክፉ እንደሆነ የገዛ ጓደኛቸውን በትምህርት ለምን በለጠን፣ በእውቀት ለምን በለጠን፣ ለምንድነው ስኮላርሺፕ የመጣለት እኛ አብረን ተምረን በማለት በቅናት ተነሳስተው ነው እንግዲህ ህይወቱን የነጠቁት ማለት ነው። የምስኪን ልጅ ሰው ጥግ ማይደርስ በጣም ጎበዝ በሃይማኖቱ ጠንካራ ስብእናው እንግዲህ በጣም ብዙ ምስክር ወረቀት የሰጠው ልጅ ነው። ቢሆንም እንግዲህ ሰይጣን በጣም ክፉ ጨካኝ ስለሆነ በሰው ላይ አድሮ በአሰቃቂ ሁኔታ እንግዲህ አስከሬኑ እንኳን በሰዓት እንዳይገኝ ጓደኛው እየቆለፈ እየወጣ ጓደኞቹ ጋር እያደረ ስልክ ሲደውሉለት አላቅም እንደሆነ እዚያም ገብቼ ማላቅም በቴክስት አውሩኝ ብዙ እንግዲህ አይታችሁታል ብዬ አስባለሁ። በሬክስ ላይ ያላያችሁት ደግሞ ገብታችሁት እንግዲህ ጠቅላላ ማስረጃው ነው ይዛ መተ ተናገረ የነበረው የትምህርት ውጤቱ እንዳለ ብቻ ነው። አንድ የተለየ ነገር የለው። በጣም ሰቃይ ተማሪ ነው። በጣም ብዙ ስኮላርሺፕን የመጣለት ከአንዱ ጋር እንግዲህ ተጻጽፈው ጨርሰው ኦሬዲ ተመርቆ ሊሄድ ነበረ። እንግዲህ ያው በዚህ ሁኔታ በገዛ ጓደኛው ህይወቱን ተነጥቋል ማለት ነው። ዛሬም እንግዲህ በተመሳሳይ ይሄ ምስኪን ወጣት ገና ትንሽ ልጅ ነው እንግዲህ እሱም በአርባ ምንጭ ዩኒቨርሲቲ በገዛ ጓደኛው እንግዲህ በስለት ተወጋግቶ ህይወቱን ማጣቱ ተሰምቷል ማለት ነው። በወቅቱ እንግዲህ ጓደኛው ያልሆነ ቦታ ወጋግቶት ህይወቱ እንዳለ ሐኪም ቤት ቢደርስም ነገር ግን ህይወቱ መትረፍ አልቻለም። ሐኪም ቤት ከገባ በኋላ ህይወቱ ማረፉን እንግዲህ የአርባ ምንጭ ዩኒቨርሲቲ መምህር ተናግሯል ማለት ነው። አርባ ምንጭ ዩኒቨርሲቲ በነገራችን ላይ በጣም በርካቶች በተደጋጋሚ ህይወታቸውን እያጡ ነው ሲሉ በርካቶች እየዘገቡ ይገኛሉ። በአሁን ሰዓት የአርባ ምንጭ ዩኒቨርሲቲ ግን ስማቸውን ላለማጥፋት ሲባል ነገሩ እየተድበሰበሰ ነውና ተማሪዎችን መባካችሁን ነገሩን እያድበሰበሳችሁ የበለጠ ብዙ ወጣቶች ህይወታቸውን እንዲያጡ አታድርጉ። በአርባ ምንጭ ዩኒቨርሲቲ በርካታ ወጣቶች ህይወታቸውን እያጡ ይገኛሉ የሚሉ የውስጥ አዋቂዎች እየወጡ ይገኛሉ። ጊዜ ሚዲያም እንግዲህ ይህን ነገር ዘግቦታል። በጣም ነው የሚያሳዝነው በእውነት እነኚህ ልጆች ቤተሰቦቻቸው ስንት ዋጋ እየከፈሉላቸው ነው እዚህ ደረጃ የሚደረሰው። እንደ ቀላል ነገር አይደለም። ጠላት ሸጠው አረቂ አውጥተው እንጨት ተሸክመው ብዙ ዋጋ ከፍለው ልብስ በየሰው ቤት ታጥቦ ነው እነኚህ ልጆች ተምረው እዚህ ደረጃ የሚደርሱት። መንግስት በበቂ ሁኔታ ክትትል አድርጎላቸው ትምህርታቸውን ቢጨርሱ አሪፍ ነበር። እንግዲህ የውብሸት እህት እንደተናገረችው ለመንግስት እነኚህ ልጆች ለፍተን ጥረን ግረን የምንሰጠው አደራ ጭምር ነው። ለምንድን ነው በዚህ ልክ ግዴለሽነት የተሰማው መንግስት ልጆቻችንን ለምንድን ነው በጥንቃቄ የማይዝልን ስትል ነው ስትናገር የነበረችውና
ያሳዝናል። ልጆቹ በዚህ ሁኔታ ህይወታቸውን እያጡ ነው። ቤተሰብ በምንድን ነው የሚጽናናው? ደረሱልኝ አሉልኝ በቃ ተምሮ አስተምሬ ደክሜ ጨረስኩኝ የራሳቸውን ኑሮ ሊኖሩ ነው ራሳቸውን ሊችሉ ነው ያሏቸው ልጆች በድንገት እንግዲህ በእንደዚህ አይነት ሁኔታ ሞቱ ሲባል እጅግ በጣም ነው የሚያሳዝነው፣ ስለ እውነት ማለት ነው። እነዚህን የመሳሰሉ ወጣቶች ህይወታቸውን ሲያጡ እኔ ሀገር እንዳጣን ነው የሚሰማኝ። ምክንያቱም ሀገር ማለት ሰው ነው። እነኚህ ወጣቶች ናቸው ነገር ሀገራቸው ዶክተር ሆነው አስተማሪ ሆነው ህይወትን ማለት ሀገራችን የሚያስቀጥሏል፣ ሌላ ትውልድ እንዲማር ሌላ ዜጋ እንዲኖር የሚያደርጉት እነኚህ ወጣቶች ናቸው። ወጣት ከሌለ በዚህ ሁኔታ አሉ የተባሉ የተማሩ ለሀገር ይተርፋሉ የተባሉ እንደነ ውብሸት አይነቶቹ እየተለቀሙ ህይወታቸው ከስር ከስር ከጠፋ ያሳዝናል። እውነት አገር ማለት ሰው ነውና እነዚህ አይነት ልጆች እየጠፉ እስከ መቼ ድረስ ነው የሚቀጥለው የሚለው ነገር በጣም ነው የሚያስጨንቀው። ሰውስ እስከ መቼ ድረስ ልጁን አንቆ ይዞ ይኖራል? በጣም ነው የሚያሳዝነው በእውነት። ፈጣሪ ለቤተሰቦቹ መጽናናትን ይስጣቸው፣ ለሱም ነፍሱን በአጸደ ገነት ያሳርፈው። ወደ ሁለተኛው መረጃ ሲገባላችሁ እንግዲህ እቺ በምስሉ ላይ የምታዩት እህታችን ይሄ እንግዲህ ትልቁ ሰው የምታዩት አባቷ ነው ማለት ነው። የዚች ልጅ ታሪክ በእውነት ሁሌ ከውስጥ ሊወጣልኝ አልቻለም ማለት ነው። አንዳንድ ጊዜ ፍቅር እውር ነው ይባላል፣ እውነትም እውር ነው ያልኩኝ። ይቺ በምስሉ ላይ የምታዩት ልጅ የታቀፈችው ናት እንግዲህ እህታችን ማለት ነው፣ ህይወቷን ያጣችው ማለት ነው። ሙሉም ቪዲዮ እውነት እኔ ነው የምላችሁ ከሰማሁት በኋላ በቃ በውስጤ ሁሌ ነው የምትመላለስብኝ ማለት ይህን ያህል ፍቅር በቃ እስከዚህ ድረስ ነው ወይ ማለት? እናንተ ብቻ ሰምታችሁ ፍረዱ። እኔ ፍርዱ ለአሳልፌ ለእናንተ ነው የምሰጠው። መፍረድ ካለባችሁ ፍረዱ። እንደዚያው ግን ሀሳቤን አስተያየት መስጠት እወዳለሁ ማለት ነው። ስለዚህ ችታችን እንግዲህ ባጭሩ ባለፈው ትንሽ ቀን ጨባ አድርጌ ነገራችሁ ነበር። ዛሬ ግን ሙሉን ነው የምነግራችሁ ማለት ነው። ከባለቤቷ ጋር እንግዲህ ተገናኝተው ባለቤቷን ያስተማረችው እሷ ናት፣ ስራ የሚያስያዘችው እሷ ናት። በዚህም አልበቃም፣ በሯን ከፍታ ወደ ቤቷ አስገብታ ባሏ አድርጋው ሁለት ወንድ ልጆችን ከነቃጨላቸው ወልዳ እያሳደገች ያለች ልጅ ነች። እንግዲህ ከባሏ በፊት ሌላ ልጅ አለቻት፣ ደረስ ያለች ልጅ አለቻት። ወደ 14 ዓመት 15 ዓመት የምትገመት ልጅ ናት። በጣም የምታምር ቆንጅዬ ልጅ ናት ያለቻት ማለት ነው። እንግዲህ ባልዮ ማለትም የልጇ የእንጀራ አባቷ ልጅቷን እዚህ ቤት ማየት አልፈልግም እያለ በጣም በተደጋጋሚ ይደበድባታል። በዚህም ሁኔታ ሁል ጊዜ ይጣላሉ። እናትም እንግዲህ ልጄን የትም ልጥላት አልችልም፣ ለፍቼ ዋጋ ከፍየባት ነው ያሳደግኳት እና ከኔው ጋር ነው የምትኖረው፣ ከኔ መለየት እንድትለየኝ አልፈልግም በማለት እንግዲህ የሆነ ሰዓት አይኗን መቷት ሁላ አይኗን እስከማጥፋት ድረስ የደረሰ አባት ነው። እንግዲህ አንዳንድ ጊዜ አለመታደል እኮ ነው። አንዳንድ ሰው የራሱ በቃ ከጎዳና ማንስቱ በቃ ሰውን በመንከባከብ የሚያኖር ሰው አለ። አንዳንዱ ሰው ደግሞ የራሱ የሆነን ሰው ራሱ ይጠላል። እነዚህ እንግዲህ ተዋልደዋል። ይቺ ትልቅ እህታቸው እንግዲህ የተናናሽ ወንድሞቿ ወንድም ናት፣ እህታቸው ነች፣ እንደ እናት ማለት ነው። እህት ደግሞ ከእናት አይተናነስም። እንዲሁ በዚህ ልክ ግን መጥላት ምን ይሉታል? በዚያ ላይ ደግሞ ባለፋበት ባልደከመበት የራሱ ባልሆነው ነገር ሰው ያረገችው ከቧራ ያነሳችሁ ከትቢያ ያነሳችሁ ከፈጣሪ በታች ወይንም ፈጣሪ በሷ ላይ አድሮ እሷ ነች እንግዲህ መገልገያ ሆና እሱን የጠቀመችው ማለት ነው። እንደዚህ ያደረገችለትን ዋጋ የከፈለችለትን እንደዚህ ያደረገችለት እንግዲህ ይቺ ልጅ ደግሞ ዞሮ ዞሮ ልጁ ናት። እሺ ልጁ አይደለችም ጣላት እንባል፣ የልጆቹ እህት ነች። እንግዲህ አይኗን እስከ ማጥፋት ድረስ በዚህም አልበቃም። በጣም በተደጋጋሚ ተጣልተው ከቤት ይወጣሉ። ተጣልተውም እንግዲህ ለሰው አትናገር እያለች ልጅቷን እናትየው ይታረቃሉ። ተመልሶ ይገባል። እንግዲህ የመጨረሻው ቀንም እንደዚሁ እንደተለመደው ተጣልተው ከቤት ወጥቶ ነበራሉ። ከዛም በኋላ እንደዚሁ በቃ በተጣሉበትም ለሰው አትናገሪ በማለት ተመልሶ ገባ፣ ታርቀው ማለት ነው። ከዚያም በኋላ የመጨረሻ ቀን እንግዲህ እንጀራ ቀርቦ ገበታውን ተራምዶ ልጅቷን በጥፊ ይላታል። ምንም ነገር ሳታረግ ማለት ነው። ምንም ሳታረገው እንደዚያ እንዳረጋት እናትየዋን እንግዲህ በኒጅ ነው በቃ ህይወትሽን ማጣው በኒጅ ነው ህይወትሽ የሚጠፋው በሚል ሁኔታ ያስፈራራታል። እንግዲህ ደብዳቤ ጽፎ ቁጭ አድርጎ እንግዲህ እሷን በመጥረቢያ በሚያሳዝን ሁኔታ ህይወቷን ካስጠፋት በኋላ እጁን ለመንግስት ነው የሰጠው ቀጥታ። በጣም ነው የሚያሳዝነው። እህትዮ በጣም ቆንጆ እህት አለቻት። እንግዲህ እስከ መጨረሻው ድረስ ፋለማለሁ ነው ያለችው። ምን እንደታዘብኩ ታውቃላችሁ? ያቺ እህት ባፈቀረች በወደደች እሷ እንደዚህ በእንዝላልነቷ እንደዚህ ባደረገች፣ ይቺ ምስኪን እህቷ ግን ዋጋ ልከፍል ነው በመበቀል ነገሮችን በቃ ይህን እልህ በመያያዝ እንግዲህ ሀገራችን ላይ የህጉን ሁኔታ ታውቁታላችሁ። ዝም ብላችሁ በመሟገት በቃ ጊዜ በጣም ነው የሚጨርሰው በአጠቃላይ ማለት ነው። በዛ ላይ ደግሞ ቶሎ ፍርድ አታገኙም። ብዙ በቃ መስዋዕት ትከፍላላችሁ። እንደዚህ ሆኖ እንግዲህ የእህቷን ህይወት መስዋዕት እስከ ማድረግ ድረስ
እንደገና ደግሞ 3 ልጆቿን ያለ እናትም ያለ አባትም እስከ ማስቀረት ድረስ። ይሄ ምንድነው? በእሷም አይፈረድም፣ ግን እኛ ማስተዋል አለብን። እኛ መማር አለብን። በእውነት አንተ ያልወደደን ሰው ለምንድን ነው 2-3 ጊዜ የምንታገሰው? እንደዚህ ህይወታችንን እስከሚያሳጣን የምንወዳቸውን ህይወታቸውን ሰዎች መስቀልቀል እስከማድረግ ይኸው ልጆች እንግዲህ ያው ምንድን ነው የሚሆኑት? እናት የእህቶቿን የወንድሞቿን ህይወት ጭምር ነው ያበላሸችው እቺ ሴት ውሳኔ ባለመወሰኗ ማለት ነው። ነገ ዛሬ በማለቷ ስለምትወደው የልጆች አባት ነው። ቆይ ነገ ልታገሰው። ቤቲ እንግዲህ ቲክቶክ ላይ ከዚህ በፊት አይታችኋታል ብዬ አስባለሁ። በጣም ብዙ ተቀበሏት። ወደ 2 ሚሊዮን ሰው ነው ያያት። ባሌን ይወደኛል እያለች ጥርሷን ሳይቀሩ ልቅልቅ እስከሚያደግራት ድረስ እስከሚደበድባት ድረስ ስንት ስቃይን ሲያበላው ነው ያለችው። ታግሼ በመጨረሻ ጥሎኝ ጠፋ ነው ያለችው እሷ። ገብታችኋል? አዎ ወልዳችሁ ሊሆን ይችላል፣ ከብዳችሁ ሊሆን ይችላል፣ ብዙ ነገር ሊኖር ይችላል። ማሪ ፍቅሬ ውዴ ብሎ ሊሆን ይችላል። እንደዚህ መቀየር አለ። ዋጋ ከፍላችሁ ሊሆን ይችላል፣ አስተምራችሁ ሊሆን ይችላል፣ ብዙ ነገር አድርጋችሁ ሊሆን ይችላል። ሰው እኮ ይቀየራል። በእውነት እኔ በጣም በቃ ለእሷ ሳይሆን ለእህቷ ነው ያዘንኩት፣ ለልጆቿ ነው ያዘንኩት። ልጅቷ አስበኮን ገና አንድ ፍሬ ልጅ ናት። በጭንቅላቷ ውስጥ ይሄን ሁሉ ነገር ተሸክማ መኖሯ ብቻ ከባድ ነው። ግን እንደው ከእንደዚህ አይነት ታሪኮች እኛ መማር አለብን፣ እርምጃ መውሰድ አለብን። እንደዚህ አይነት ጭንቅላቱ በጣም የቆሸሸ ሰው መጥፎ ነው። እንደዚህ አንድ ፍሬ ልጅ ምንም እንኳን ሸክም ማትወልድ ሸክም የሆነችበት፣ በዚያ ላይ እናትየዋ ሰራተኛ ናት፣ ሁሉን ነገር የምታሟላው እናትየው ነች። እኔ እንጂ አንዳንድ ሰዎች አሉ እናትን የሚጣላ እህትን የሚጣላ ወንድምን የሚጣላ። እኔ እንደዚህ አይነት ሰዎች ጤነኛ አይመስሉኝም። ከነ መጨረሻው ከነኚህ ሰዎች እስከ መጨረሻው መለያየት አለብን ብዬ ነው ማስበው ማለት ነው። ጤነኛ ሰው እንዴት ነው የባለቤቱን ዘመዶች የሚጣላው? እንዴት ነው ልጆቹን የሚጣላው? እንዴት ሊጠላ ይችላል? ስለዚህ እኔ ትዕግስት ያስፈልጋል ብዬ አላስብም እንደዚህ አይነት ጉዳዮች ላይ ማለት ነው። እና እርምጃ መውሰድ አለብን ህይወታችንን ከማጣታችን በፊት። የኛ ህይወት ሲጠፋ እኮ የምንወዳቸው ሰዎች ብዙ ችግር ውስጥ ይገባሉ፣ ሰጣ ገባ ውስጥ ይገባሉ። እና ጓደኞች ጥንቃቄ አድርጎ ከእንደዚህ አይነት ታሪክኛ መማር አለብን። እንደዚህ አይነት ሰው ከገጠመን በአጭሩ ነገሮችን ብንቋጫቸው ጥሩ ነው። አንድ አፍቃሪ ቢሄድ ምንድን ነው ህይወት ይቀጥላል። ስንት ሰው እያፈቀረ እኮ አጥቷል አይደል እንዴ? ምንም ማለት አይደለም። ግን እንደዚህ ልጆች አሁን ያለ እናትም ያለ አባትም በዚህ ሁኔታ ባልየው እንግዲህ ጭንቅላቱ ጤነኛ አይደለም። በነገራችን ጤነኛ ብዬ አላስበውም። ደብዳቤ ጽፎ ወይ ጠላቱ አይደለች ወይ ምኑ አይደለች ለምን ልጅሽን ከቤትሽ አላስወጣሽን በሚል ሁኔታ ብቻ እንግዲህ ይሄ በቂ ምክንያት አይመስለኝም። ያው ጤነኛ ስላልሆነ ነው ከነ መጀመሪያው። ብቻ ፈጣሪ ሰውረን። እንደዚህ ነው እንደዚያ ነው ልል አልችልም። እኔ ግን እንደው ማለት የምችለው ምንድነው ሰውየው በአጠቃላይ በጣም ስስታም ሰው ነው። ሁሉን ለኔ የሚል ሰው ነው። እንደዚህ አይነት ሰው ደግሞ ለማንም አይሆንም፣ ለማንም ማለት ነው። እንደዚህ አይነት ሰው በህይወታችሁ ካለ እንደው ጥንቃቄ አድርጉ። በእውነት በጣም አደጋ ነው። ነገ ዛሬ ስትሉ ዛሬ ምን እንደሚፈጠር አታውቁም። አንድ ከዚህ በፊት ጉርሻ ሚዲያ ላይ እንግዲህ አንዷ እህታችን ታሪኳን አካፍላ ጉርሻ ፖስት አድርጎት እንግዲህ ያያችሁት አይታችሁታል። እኔ ግን እንደው ልንገራችሁ ማለት ላላያችሁት ባለቤቴና እኔ በጣም ብዙ ጊዜ እንጋጫለን። የሁለት ልጆች አፈርተዋል አብረው ከተጋቡ ጀምሮ ማለት ነው። ሁሌ በቃ ያልሆነ ነገሮችን ያደርጋል። እኔም ልጆችን ያላባት አላስቀራቸውም በማለት በጣም እታገሳለሁ። እንደዚሁም ደግሞ በትዳር መካከል እግዚአብሔር ይገለጣል፣ ትዳር የእግዚአብሔር መገለጫ ነው በማለት ስታገስ በስተ መጨረሻ ግን ያደረገው ነገር ምንድነው? ሽንት አስጠጣኝ ያለችው። ሽንት አስጠጣኝ መሳሪያ ይዞ ስለት ነገር ይዞ እያስፈራራኝ ሽንት እንድጠጣ አደረገኝ። እና ዛሬ መጨረሻ ወስኜ ወጥቻለሁኝ። ፈጣሪ እኮ የእኛን ትዳር ከሚወደው በላይ የእኔን ይወደኛል አስበልጦ ቅድሚያ እኔን ነው የሚወደኝ ማለት ከትዳራችን በላይ ቅድሚያ እኛን ይወደናል። አንቺን ይወድሻል፣ እኔን ይወደኛል። በዚህ አይነት ሁኔታ በትዳራችሁ ውስጥ የምትሰቃዩ ሴቶች እስከ መቼ ድረስ ነው? ልጅም ብላችሁ የልጆችን አባት ላለመጣት ብላችሁ የትዳር መገለጫው ፈጣሪ ነው ብላችሁ እስከ መቼ ድረስ ነው የምትታገሱት? ስንቶቻችሁ ናችሁ በዚህ ስቃይ ላይ ያላችሁ? ውጡ ብላ ነው እንግዲህ እሷ መልእክቷን ያስተላለፈችው። አው ትዳራችሁ ላይ ግፍ አትስሩ፣ በሰዎች ላይ ክፉ አታድርጉ፣ በባላችሁ ላይም በማንም ሰው ላይ። ነገር ግን ክፉ ከሆነ ነገ ዛሬ አትበሉ። የሆነ ነገር ሲያደርጋችሁ አምልጡ ነው የምላችሁ። ቤተሰቦች የዛሬ መረጃ ይመስላል። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ።